ሰላም እንዴት ናቸው? ዛሬም ሁልጊዜ እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ለምንድነው አብዛኛው ጊዜ ሰዎች የተከለከሉትን ነገር የሚወዱት? ፊልሙ ሲጀምር ክሪስ የሚባል የቴኒስ አሰልጣኝ ያሳየናል። ከነበረበት ሀገር ወደ ለንደን የመጣው አንድ ትልቅ ሆቴል ውስጥ ሰዎችን ቴኒስ ለማሰልጠን ለመቀጠር ነው። በሚገርም ሁኔታ ተሳክቶለት አንድ ትልቅ ሆቴል ውስጥ ተቀጠረ። ስራ ካገኘም በኋላ ቤት ለመከራየት ነበር የሄደው። ግን አብዛኛው የለንደን ቤቶች በጣም ውድ ናቸው። የሚቀጥለው ቀን ክሪስ ስራውን ይጀምራል። በዚህ መሃል ነው ቶም የተባለ የቴኒስ ሰልጣኝ የተዋወቀው። ቶም ቴኒስ መጫወት በጣም ይወዳል። እናም በጣም የትልቅ የሀብታም ቤተሰብ ልጅ ነው። ቶም ከክሪስ ጋር ትሬኒንጉን ከጨረሰ በኋላ ቁጭ ብለው ሻይ ቡና ማለት ይጀምራሉ። ከወሬያቸው በመነሳት ክሪስ ኦፕራ እንደሚወድ ለቶም ይነግረዋል። ቶምም ከቤተሰቦቼ ጋር አንድ ኦፕራ ኮንሰርት ሊሄድ ነው፣ ለምን አብረን አትመጣም ብሎ ይጋብዘዋል። ክሪስ መጀመሪያ አልመጣም ብሎ ቢያባማም ቶም እንዴትም አድርጎ አሳምኖት እንዲሄድ ያደርገዋል። ምሽት ላይ ቶም ክሪስን ይዞት የኦፕራ ኮንሰርቱ ላይ ይሄድና ከቤተሰቦቹ ጋር ያስተዋውቀዋል። ከእህቱ ከክሎዊ ጋር ማስተዋወቀው። ክሎዊ ክሪስን እንዳየችው ነበረ ልቦ የወደደው። በማግስቱ ክሪስ ቶምን ለማመስገን ወደ ቤተሰቦቹ ቤት አበባ ይልካል። ቶምም ደውሎ ለአበባው በጣም ነው ማመሰግነው ይለዋል። ክሪስም በጣም የተከበረና ቆንጆ ቤተሰብ ነው ያለ፣ ለሱ ላመሰግነ ፈልጌ ነው አበባውን የላኩት ይለዋል። ቶምም አሁንም ድጋሚ ሰሞኑን ከከተማ ወጣ ስለምንል ለምን አብረህን አትመጣም ብሎ ሌላ ግብዣ ይጋብዘዋል። ክሪስም ተስማምቶ ከከተማው ውጭ ወዳለው ቤታቸው ይወስደዋል። እናም ቤት ውስጥ የቴኒስ መጫወቻ ቦታ ስለነበረ ቴኒስ መጫወታቸውን ቀጠሉ። ቶም ማረፍ ስለፈለገ እኔ ልረፍ አንቺ ከክሪስ ጋር ተጫወቺ ብሎ እህቱን ክሎዊ እንድትጫወት ይጋብዛታል። ክሪስም ስለ ክሎዊ አጨዋወት አስተያየት ይሰጣታል። ምንም አትይም፣ ትንሽ ትሬኒንግ ካደረግሽ በደንብ ጎበዝ ተጫዋች መሆን ትችያለሽ አላት። ክሪስና ክሎዊ መሃል የሆነ ደስ የሚል ግንኙነት ያለ ይመስላል። ክሪስ ወደ ቤት ከገባ በኋላ ኖላ የምትባል ቆንጆ ሴት ይመለከታል። እናም እንዳንቺ አይነት ቆንጆ ሴት አይቼ ማቅ እንኳን አይመስለኝም ብሎ ይነግራታል። ኖላም አሜሪካዊ እንደሆነችና አክተር እንደሆነች ትነግረዋለች። በዚህ መሃል ነው ቶም መጥቶ ወሬያቸውን ያቋረጣቸው። ከዚህ የምንረዳው ነገር ኖላ የቶም ፍቅረኛ ናት። ቶም ለክሪስ ስለ ኖላ መናገር ይጀምራል። በቅርቡ ነው የትወና ዓለሙን የተቀላቀለችው ይለዋል። እናም እናቱ ግንኙነታቸውን እንደማትደግፍም ነገረው። በጣም ስለምወዳት እናቴ የኔና የኖላን ግንኙነት ብትቀበለኝ በጣም ደስ ይለኝ ነበር ይለዋል። የሚገርመው ነገር ክሪስ ኖላን እንዳያስ ነበረ በፍቅሯ ጠብ ያለው። ከቀናቶች በኋላ ክሪስ ከክሎዊ ጋር እራት ለመብላት ይወጣሉ። ከጊዜያቶች በኋላ እንደሚወዳት ነገራት። ግንኙነታቸው በዚሁ ጀመረ። ክሎዊ የክሪስን ቴኒስ ማጫወት ስራ ስላልወደደችው አባቷን ስራ እንዲቀጥረው ጠየቀችው። እናትየው ክሪስ ድርጅታቸው ውስጥ መቀጠሩን አልወደደችውም። ክሎዊ ግን አባቷ እሺ ብሎ በሀሳቧ እስኪስማማ ድረስ ሀሳቧን አልቀየረችም። እናም ምሽት ላይ ክሪስን ታገኘውና አዲሱን ስራ ትነግረዋለች። መጀመሪያ ቢዝነስ ውስጥ ገብቶ የመስራት ፍላጎት እንደሌለው ነበር የነገራት። መጨረሻ ላይ ግን በሀሳቧ ይስማማና እሺ ይላል። ቶምም ፍቅረኛውን ኖላን ወደ ሬስቶራንቱ ይዟት ይመጣና አራቱ አንድ ላይ እራት መብላት ይጀምራሉ። ከቀናቶች በኋላ ክሪስ የክሎዊ አባት ድርጅት ውስጥ ስራ ይጀምራል። ቤት ሲመለስ ክሎዊ ለምንድነው አዲሱ ስራህን አስመልክቶ ጥሩ ጊዜ ማናሳልፈው ትለዋለች። እናም እሺ ወተን ፊልም እንይላታል ኖላን ለማየት ስለፈለገ። የሚገርመው ነገር ኖላ ፊልም ለማየት አልመጣችም ነበረ። ቶም ብቻውን የመጣው። ኖላ እንዴት አልመጣችም ብለው ሲጠይቁት ትንሽ አሟት ነበረ፣ ለዛ ቤት ተኝታለች ይላቸዋል። አንድ ቀን ክሪስ እቃ ገዝቶ ከሞል እየወጣ እያለ ኖላን ያገኛታል። ሰላም ካላት በኋላ ፊቷ ጥሩ እንዳልሆነና የተፈጠረ ነገር ካለ ይጠይቃታል። እሷም አክቲንግ ኦዲሽን ከ10 ደቂቃ በኋላ እንዳለባት ነገረችው። ማናጀሯም ከሷ ጋር መምጣት እንደነበረበትና ትልቅ ጉዳይ ገጥሞት እንደቀረ ትነግረዋለች። ክሪስ የብቸኝነት ስሜት እንዳይሰማት በማሰብ አጋጣሚውን በመጠቀም ካጠገቧ ለመሆን እኔ ያለው አታስቢ ይላታል። እናም አብረው ይሄዱና ውስጥ ገብታ ኦዲሽን አርጋ እስክትወጣ ድረስ ውጪ ቁጭ ብሎ ይጠብቃታል። ከኦዲሽን ስትወጣ ኖላ ፊቷ ጥሩ አልነበረም፣ ያዘነች ይመስላል። ምን እንደተፈጠረ ሲጠይቃት ጥሩ አልነበረም ፐርፎርማንስ ያለችው። ተስፋ አትቁረጪ ጎበዝ ነሽ አንቺ ብሎ አጽናንቷት አብረው መሄድ ይጀምራሉ። ለመረጋጋት በማሰብ አንድ ሁለት እያሉ
ወሬያቸውን ማውራት ይቀጥላሉ። በወሬያቸው መሃል ላውራ የቶም እናት እንደማትወዳት ለክሪስ ትነግረዋለች። እናም ስለሱና ስለ ክሎዊ ግንኙነትም ጠየቀችው። እሱም የኔና የሷም ግንኙነት የሚቀጥል አይመስለኝም ብሎ ነበር የመለሰላት። እሷም ቤተሰቡ በጣም ይወድሃል፣ ክሎዊን ላግባት ብትል ሁሉም እሺ ነው የሚልህ ትለዋለች። የሚቀጥለው ቀን ሁሉም ከቤተሰቡ ጋር ተሰብስቦ ጥሩ ጊዜ ማሳለፍ ይጀምራል። የቶም እናት እንደለመደችው ስለ ኖላ ታነሳና ማጣጣል ትጀምራለች ስለ ስራዋ። አንድ ደህና ነገር ሳትሰሪ እንዲሁ ዝም ብለሽ ጊዜሽን እያባከንሽ ነው የምታረጁ አለቻት። ይሄ ንግግር ኖላን በጣም ያናድዳታል። እናም ተነስታ ቤቱን ለቃ ትወጣለች። እንደወጣች ዝናብ መዝነቡን ሲመለከት ክሪስም ኖላን ተከትሏት ቤቱን ጥሎ ይወጣል። እየተከተላት አጠገቧ እየሄደ ያንቺ ነገር እያስጨነቀኝ ነው ይላታል። ክሪስ ከዚህ በላይ ስሜቱን መቆጣጠር የሚችል አይመስለኝም። ክሪስ ከዚህ በላይ ስሜቱን መቆጣጠር አልፈለገም። እናም ኖላን እንደሚወዳት ይነግራታል። እሷም እወዳለሁ ብላ ሳመችው። ምሽት ላይ ሁሉም የኦፕራ ኮንሰርት ይሄዳሉ። ኖላ ወጣ ብላ ስልክ እያወራች ስለነበረ ክሪስ ይመጣና የምን ስልክ ነው የምታወሪው ብሎ ይጠይቃታል። እናም ከተሳሳሙ ሰዓት ጀምሮ እየራቀችው ስለሆነ ለምንድነው እየሸሸሽኝ ያለሽው ማለት። እሷም በጣም የጥፋተኝነት ስሜት እየተሰማኝ ስለሆነ ነው አለችው። እናም ድጋሚ ልታረገውም እንደማትፈልግ ነገረችው። ክሪስም ፍላጎቷን በማክበር ይርቃታል። ከቀናቶች በኋላ አንድ ፓርቲ ላይ ሁሉም ቤተሰብ ይገኛል። የክሎዊ እናት ክሪስን መች ነው ልጄን የምታገባት ብላ ጥያቄ ትጠይቀዋለች። ክሎዊም በእናቷ ጥያቄ እንደማፈርትልና እናቷን ይዛት ትሄዳለች። የክሎዊ አባትም ጣልቃ ይገባና ክሪስን ለብቻው እያናገረው ከልጄ ጋር ጥሩ ግንኙነት ነው ያላችሁ፣ አሁን ብትጋቡ እንኳን ጋብቻችሁን እደግፈዋለሁ ይለዋል። ብዙም አልቆየም፣ ክሪስም ይስማማል። ክሎዊም እሺ ትልና ይጋባሉ። አሁንም ከቶም ጋር ቴኒስ መጫወታቸውን እንደቀጠሉ ነው። ዛሬ ሲጫወቱ ቶም ከራሱ ጋር አልነበረም። ክሪስን ይህንን በመረዳት ጠጋ ይልና ምን ሆነ ነው ብሎ ይጠይቀዋል። ቶምም ከኖላ ጋር ተጣላን ብሎ የተፈጠረውን ነገር ነገረው። ብዙም አልቆየም ቶም አዲስ የሀብታም ልጅ ይተዋወቅና ከሷ ጋር ጋብቻ ይመሰርታሉ። ክሪስ አግብቷል፣ ግን አሁንም የኖላ ነገር አልለቀቀውም። ይባስ ብሎ ቶም አግብቶ ከሌላ ሴት ጋር እንደሆነ ሲረዳ ያለችበትን መፈለግ ይጀምራል። ሚስቱንም እየራቃት ጀርባ እየሰጣት እየመጣ ነው። ክሎዊ ቶሎ ልጅ ወልዳ ቤተሰብ መመስረት ነው የምትፈልገው። አንድ ቀን ትልቅ የስዕል ኤግዚቢሽን ላይ ክሪስ ኖላን ይመለከታታል። ሊያናግራት ፈልጎ ሮጥ ብሎ ጠጋ ይላል። እናም ናፍቀሽኛል፣ እባክሽ ስልክሽን ስጭኝ ብሎ ይጠይቃታል። በዚህ መሃል ነው ክሎዊ የመጣችው። ክሪስም ስልኳን ስለተቀበላት ደውሎ ኖላን ያገኛትና ጥሩ ጊዜ ማሳለፍ ይጀምራሉ። ጭራሹኑ ሚስት እንዳለው ረስቶታል። በተደጋጋሚ ባገኘው አጋጣሚ ወደ ኖላ ቤት ይሄዳል። አንድ ቀን ክሪስ ከቤተሰቡ ጋር ተሰብስቦ ጥሩ ጊዜ እያሳለፈ እያለ ኖላ ትደውልለታለች። እናም እንዳረገዘች ነገረችው። ክሪስ በጣም ነበር የደነገጠው። ይሄ ነገር ይፈጠራል ብሎ እንኳን አላሰበም። እናም ወዲያው ነበረ ልጁን እንድታስወርደው ይነገራት። እሷም እምቢ ብላ ነበር የመለሰችለት። ክሎዊ ባሏን መጠራጠር ጀምራለች። ከሌላ ሴት ጋር ግንኙነት ሳይጀምር አይቀርም እያለች ማሰብም ጀምራለች። እናም ቁጭ አርጋ ጠየቀችው። እሱም በጣም ነው መወደሽ፣ አንድም ቀን አንቺ ላይ ሌላ ሴት ለመደረብ አስቤ አላቅም ብሎ አቅፎ ይስማታል። ከዛን ቀን በኋላ ክሪስ ኖላን እየራቃት ይመጣል። ኖላም ባገኘችው አጋጣሚ ክሪስ ጋር መደወሏን አላቆመችም። አትፈልገኝም ብላ ስትጠይቀውም እሱም ትንሽ ጊዜ ስጭኝ፣ ሚስቴን እኮ አልወዳትም፣ አንቺን ነው መወድሽ ብሎ ሊያባብላት ይሞክራል። እና ሚስትን ፍታና እኔን አግባኝ የሚለው ጥያቄ ደግሞ አሁን ይጀምራል። እሱም የተወሰነ ጊዜ ብቻ እያለ ጊዜ እየገፋ ይመጣል። አንድ ቀን ክሪስ ከስራ ሲወጣ ኖላ ወደ ድርጅቱ እየመጣች በር ላይ ይገናኛሉ። እናም ትጮህበታለች። ለክሎዊ ሄጄ ሁሉንም ነገር እነግራታለሁ ትለዋለች። እሱ እንዴትም አድርጎ ታክሲ ውስጥ ይከታትና ወደ ቤቷ ይዟት ይመጣል። የተወሰነ ጊዜ ስጭኝ ችግሮቼን እስከፈታ ድረስ አላት። እሷም ከዚህ በላይ ምንም ጊዜ አልሰጥህም፣ ለክሎዊ እማትነግራት ከሆነ እኔ ራሴ ሄጄ እነግራታለሁ አለችው። በኋላም ክሪስ የክሎዊ አባት የሚጠቀምባቸውን ሽጉጦች መውሰድ ወደ ቤት ይሄዳል። እናም ትልቅ የኦፕራ ኮንሰርት ስለተዘጋጀ ከሚስቱ ጋር እዛ ላይ አብሮ ለመገኘት ትኬት እንደቆረጠ ይነግራታል። እሷም በጣም ነበር የተደሰተችው። እንደዚህ አይነት ነገር ካደረገ
ትንሽ ቆየት ብሏል። ከዛም ከስራ በኋላ ኖላ ሊያገኛት እንደሚፈልግ ነገራት። በኋላም የኖላ ጎረቤት ወደ ሆነችው ወደ አንድ አሮጊት ቤት ሄደ። እናም የኖላ ጓደኛ እንደሆነና ኖላ እስክትመጣ ድረስ እሷ ጋር እንዲቆይ ጠይቃታል። እሷም እዚህ እኔ ጋር ቁጭ ብለ ጠብቃት ብላ በሯን ከፍታ ታስገባዋለች። እሷም አሮጊቷ ቤት ከገባ በኋላ የያዘውን ሽጉጥ በማውጣት አቀባብሎ ተኩሶ ይገላታል አሮጊቷን። እናም አሮጊቷ ቤት ያለውን ጌጣጌጦች መስረቅ ይጀምራል። ዘራፊዎች ገብተው ሴትዮዋን የገደላት ለማስመሰል እየሞከረ ነው። ከዛም ኖላ ወደ ቤቷ እስክትገባ ድረስ ተደብቆ ይጠብቃታል። ከመጣችም በኋላ ምንም ሳያቅማማ እሷንም ተኩሶ ይገላታል። ሚስቱ ጋርም ይደውልላትና ጠብቂኝ፣ ደርሻለሁ፣ አብረን ገብተን ፕሮግራሙን እናያለን ይላታል። ባደረገው ነገር ጸጸት ሊገለው ደርሷል። ፖሊሶችም የተፈጠረውን ነገር ካዩ በኋላ ምርመራ ይጀምራሉ። እናም ፖሊሶች ያሰቡት ሴትዮዋን ለመዝረፍ አሮጊቷ ጋር ገብተው ሌቦች ኖላ ስትመጣባቸው አሮጊቷንም ኖላንም ተኩሰው ገደሉ ብለው ነው። የሚቀጥለው ቀን በጋዜጣ የኖላና የአሮጊቷ ሞት ይዘገባል። ክሪስም ዜናውን እንዳየ በጣም ነበር የደነገጠ ያስመሰለው። ከክሎዊ አባት የወሰደውንም ሽጉጥ ቦታው ይመልሳል። የሚገርመው ነገር በዚሁ ሳምንት ሚስቱ ክሎዊ አርግዣለሁ ብላ ለክሪስ ተነግረዋለች። ፖሊሶች ክሪስ ጋር ይደውሉለትና ለአንዳንድ ጥያቄዎችን ፈልገሃለን አሉት። እሱም ፖሊስ ጣቢያ ከመሄዱ በፊት ሁሉንም ጌጣጌጦች ወደ ወንዙ ይወረውራቸዋል። ግን እንደ አጋጣሚ ሆኖ አንድ ቀለበት ወደ ወንዙ ሳይገባ ወድቆ እዛው መሬት ላይ ይቀራል። ፖሊሶቹ ሲጠይቁት ኖላን አላቃትም ብሎ ነበር ያለው። በኋላ ግን የኖላን ማስታወሻ ደብተር ፖሊሶቹ ለክሪስ ያሳዩታል። ማስታወሻ ደብተሩ ላይ በተደጋጋሚ የክሪስ ስም ተጽፏል። እሱም በመሃል የፍቅር ግንኙነት ጀምረን ነበረ፣ ግን ይህን ግንኙነቴን ማንም እንዲያውቅ ስላልፈለግኩ ነው አላቃትም ያልኳችሁ ይላቸዋል። ለፖሊሶቹ ስለ ግድያው ምንም አውቀው ነገር የለም ብሎ አስረግጦ ይነግራቸዋል። ክሪስ ከሄደ በኋላ ፖሊሶቹ ክሪስ የት እንደነበረ በግድያው ሰዓት ማጣራት ይጀምራሉ። አንደኛው መርማሪ ኖላን ክሪስ እንደገደላት እርግጠኛ ሆኖ ቢናገርም ማንም ሊያምነው አልቻለም። የሚገርመው ነገር ክሪስ ጌጣጌጦቹን ሲጥል አንድ ቀለበት ወድቆ ነበረ። አንድ ሰው ቀለበቱን አንስቶ ያደርገዋል። እናም ይህ ሰው ኖላንና አሮጊቷን ገላል ተብሎ ይጠረጠርና ይያዛል። ከጊዜያቶች በኋላ ክሎዊ ሴት ልጅ ትወልዳለች። እናም ሙሉ ቤተሰቡ ተደስቶ ጥሩ ጊዜ ያሳልፋል። ክሪስ አሁንም የጥፋተኝነት ስሜት ላይ ነው ያለው። አንድ ቀን ላደረገው ነገር ሁሉ ዋጋ እንደሚከፍል ያውቀዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሰዎችን ልትወዳቸው ትችላላችሁ እንጂ ሰው ይወደኛል ብሎ እርግጠኛ መሆን አይቻልም። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።